ይሄ ብር የሳውዲ መንግስት ይመስል እኔ ከኪሴ የገባ ብር አይደለም፣ እኔ ውስጥ አለ የሚገባው። ፈጣሪ ነው የሚያውቀው። አይመኒታ እስካሁን ድረስ አምነንሃል። እስካሁን ድረስ የመጣው ድረስ አምነንሃል። እስካሁን ድረስ የሳውዲ መንግስት ሰደው ገለመሌ እስከዚህ ሰዓት ድረስ አምነንሃል። ያልሰጣሃት አንተ የሰው ሀቅ ስለማትበላ እሷን ስላላገኘሃት ነው። በጣም ሀቀኛ ከመሆኑት የተነሳ ለሚስትህ ራሱ እኔ ብሞት ፋጡማ የምትባል ልጅ ከመጣች ይሄን ያህል ሀቅ አለብኝ ያልክ ሀቀኛ ቀጠሮ ቃሉን ንገረን። ስለዚህ ቀጠሮ ቃሉን ንገረን። በዚህ ቀን በላይ በዛ ቀን ላሱን ይፈልጓል። አንድ ነገር ልንገርሽ ጣይባ፣ ማነው ሀቢባ፣ አንድ ነገር ልንገርሽ። ለዚህ ነው ቅድም የደቦ ፍርድ ያልኩበት ምክንያት ይሄ ነው። አንደኛ ይሄ ብር በዛ ጊዜ ባለ ምንዛሪ ነው የምከፍለው። ለምን በይ ችግር ለምን በይ በዛ ጊዜ በነበረ ምንዛሪ ነው የምከፍለው። ለምንድን ነው ብሩን የተወሰደው? መቼ ነው የዛ ጊዜ? እኔ የታሰርኩት መቼ ነው የዛ ጊዜ? ቆይ ልንገርሽ። ፈጃአ ነው መጥተው ያሰሩኝ ከነ ንብረቴ ከነ ቤቴ ከነ ምናምኔ። ይሄን ነገር ደግሞ እዛ ያሉ ሀበሾች ከፖሊሶች ጋር የሚሰሩ ሀበሾች መረጃ ሊሰጡሽ ይችላሉ። ስለሚያውቁት በሀቅ ስለሚያውቁት የተገኘ የተወሰደው ነገር ከኔ ገብቶሻል። ያን ነው የእኔ የከፈልክ ያለሁት። አሁን አንድ ሰው የበላውን የተጠቀመውን የሰራበትን ሲከፍል ኦኬ፣ ቅድም እሷ እንዳለችው ከነ ወለድኛ ሙስሊሞች አንከፍልም አንበላም፣ አልሐምዱሊላህ ከነ ሞዴሬተሩ ዛራ አይመለከታትም። ዛራ አይመለከታትም። ከህዝቡ ጋር ነው እያወራክ ያለው። ከስተኝ ምናምን ህዝቡ ጋር ነው ነቀኛታ ማባረከሉ። ዛራ አይመለከታትም። እያወራን ያለ ነው እኔ አንተና ህዝቡ ነን። እኔ አንተ ተበዳይዋና ህዝቡ ነን። ዛራ ነፍሳት ነው ተጠሯል። በጣም ጥሩ። ስለዚህ የዛሬ 4 ዓመት የነበረው ምንዛሪ ይታወቃል። ገብቶሻል? የነበረው ምንዛሪ ይታወቃል። ያ ምንዛሪ ተሰርቶ 9000 የዛ ጊዜ 9046 አይደለም በዚህ ዓለም የሚባዛው በዛ ጊዜ የዛሬ 4 ዓመት ለምን እናውቀዋለን? ጎግል ላይ እናገኘዋለን። የዛሬ ዓመት የሳውዲ ብር ስንት ነበረ በኢትዮጵያ? የዛሬ 4 ዓመት የሳውዲ ስንት ምንዛሬ ነበር? ጎግል ላይ አውጥተን እንነግርሃለን። ችግር የለውም። ገንዘቡ 9000 ኮመንቱ ይታይካል። 9600 ኮሜንት ስለጻፈ አይደለም። እኔ ኩማ እናሰላው ነው ያሰላ ነው 600 ድርሃም ወይ 600 ሪያል ሕክምና ወስዳለች ታክማለች እኮ አቡ ምን ሆነ በቃ ችግር የለም። ያመንከውን 9000 ሪያል መቼ ይቀጣል? ቆይ ያመንኩ አይደለም አቡ አንዴ እቺ ልጅ ታክማለች እኮ ሕክምና ወስዳታል ከአንዴ 3 4 ለሴፓሲ በግር ይወጣላት ግን አላህን አታውቅም እንዴ? ግን እንደ ፈጣሪ አዳምጪኝ እናቴ። አላህ ፍርዱን እንዲያሳይሽ ከፈለሽ አልቅሰሽ ለአላህ ስጪው። እመኝኝ፣ እኔ ብዙ አልቅሽ የሰጧቸው በአይኔ በቅርበት ያየኋቸው በደሎች አሉ። አልቅሰሽ ለአላህ ስጪው። ያምነው ሪያል መች እንደሚሰጥሽ ቃል ይግባልን። በቃ ችግር የለው። እሺ መቼ ነው ያመንከው 9000 ሪያል የምትሰጣት? ሰጣታለሁ፣ ችግር የለውም። እኔ እንትን ልበልኛም ዛሬ ነው ቀኑን እንድትቀጥርልን እንፈልጋለን። እኔ አለሁኝ እኮ ነገም አለ ተነገ ወዲያም አለ ሀቡ በዚህ ቀን በለን 15 ቀንም ይሁን ሳምንትም ይሁን ቀኑ በዚህ ቀን አስገባላትና ደረሰኝ ለህዝቡ አቀርባለሁ ብለህ ቀኑን ቀጠሮ ስጠን። እኔ አቀርባለሁ እኮ ብሩን አንዴ ነው ላስላው ብሩን ነው እኔ አሁን እሱ አስቼ እነግርሃለሁ። ቀላል እኮ ነው ጋይስ። የዛሬ 4 ዓመት ጎግል ላይ ሰርች አድርጌ አሁን እዚሁ ጋር እናገራለሁ። እኔ ውስጥ አይመኒታ እኔ ውስጥ ነገር አልወድም። ሌባ ብቻ ነው ውስጥ የሚወደው። እዚሁ ጋር ህዝቡ እየሰማ ምንዛሬ የዛሬ 4 ዓመት ሳውዲ ስንት እንደነበር እነግርሃለሁ። 9000 ሪያል በዛሬ 4 ዓመት ምንዛሬ ስንት እንዲመጣ እነግርሃለሁ። ቀን ቀጠሮ ትሰጠናለህ። ከዛ እኔ ቪዲዮ ሰራለሁ፣ ህዝቡን አሳውቃለሁ። ግዴታ ነው፣ ኃላፊነት አለብኝ። እቺ እህት ብትሞት ነገ ይጸጽታል። አንተ ባለትዳር ነህ፣ ልጆች አሉክ። ፈጣሪ ልትፈራ ይገባል። የሰው ሀቅ እንዲህ በጣም እፈራለሁ። ከምንም ነገር በፊት ኮንፊደንስ ለዚህ እኮ ነው የመጣሁት። ኮንፊደንስ ስላለኝ እና ብሯን ስላልበላው ሌባ ስላልሆንኩ እኮ ነው የመጣሁት። እዚህ መጥቼ እያወራ ያለሁት በራሴ ስለምተማመን ነው። መጥቼ እያወራ ያለሁት ብሯን ስላልበላሁ ነው። ለሷ በለኔ ነው አስፋታ እኔ ያለኔ ብለሽ አይልሽም። ያ ህፃን ልጅ እንደመጣ ያውቃሉ። ሀሊማ በጣም ይቅርታ አመሸንብሽ። አስመሸነሽ አክቹዋሊ ችግር የለውም። ያው መጨረሻ ግን በዚህ አጋጣሚ አይመኒታም ሂክማም ጋር ምንም አይነት እኔ ጋር ምንም ኬዝ እንደሌላቸው እኔ የማውቀው መልካምነታቸው እንደሆነ እንትን በይልኝ። በእኔ አካውንት ያው ለትብብር እንደሆነ ምን አስፈራሽ? አንቺ አቋም የለሽም እንዴ? ኖ እሱ ጋር ማለት አስፈራሽ? ማንም ያመጣል? ማንም ላይ ምንም አያመጣም። ቅድም እሷ ምን ብላለች? ዛራ
ሀብታም ስለሆነ የሆነ ነገር እንዳያስደርጋት ትፈራለች ብሏል። ከዚህ በኋላ ህዝቡ ሰምቷል። እቺ ሴት አንድ ነገር ብትሆን እኛ ከሃይማኖት ራስ አንወርድም። ማንም እዚህ ምድር ላይ ለምን ምን አመጣው? ይሄ ሁሉ ምን አመጣው? ምን አመጣው? ይሄ ሁሉ ነገር እንደዚህ አይነት ንግግርስ አስፈልጋል? አያስፈልግም። እኔ እኮ እንደዚህ አይነት ሰውም አይደለም። አልሐምዱሊላህ። ለምን መጥፎ አደርጋለሁ? ለምን መጥፎ አደርስባታለሁ? እኔ አላልኩም አይመን። እኔ አንተንም ይኳንም ማቀው እንደዛ ወይ አንቺን አይደለም እህቴዋ። አይ አንቺን አይደለም። አይ ሀቡ እሷ የሆነ ነገር ቢደርስባት ከአይመራ ሰው ፀሐይ እስካሁን ድረስ ለምንድን ነው ፋጡማ እስካሁን ድረስ አይመኒታን ቁጥሩን አፈላልጋ ታዋቂ ነው ሚዲያ ላይ ቢዝነስ ነው የሚሰራው። ለምንድን ነው ከቲክቶክ ላይ ራሱ ከባዮ ላይ ቁጥሩን ፈልጋ ያላናገረችው? ለምንድን ነው ስላት እሱ ሀብታም ስለሆነ የሆነ ነገር እንዳያስደርገኝ እፈራለሁ አለችኝ አለች። እንዴ ለምን እንደዛ ትላለች? እኔ እንደውም በዚህ አጋጣሚ እኮ እቺ ልጅ በማግኘቴ በጣም ደስተኛ ነኝ። እሳይ በጣም ደስ ይላል። አንዳይስታት ዛራ እንኳን ማመጣቻት እኔ በጣም ደስተኛ ነኝ። አንደኛ አንድ ሰው እዳ አለብኝ ብዬ የማስበውን ሰው እዳ አቀለልኩ ህይወቴ ላይ። ምን ክፋት አለው? ይሄ እኮ ኸይር ነገር ነው። ክፋት የለውም ብዬ አላስብም በበኩሌ። ኦኬ ፎር ሳይት ጀነሬት 2021 በዚህ አጋጣሚ አሁንም ፋጡማ እዚህ መተሽ መታከም የምትፈልጊ ከሆነ በሬ ክፍት ነው፣ ቤቴ ክፍት ነው። የምረዳሽ ነገርም ካለ በሬ ክፍት ነው፣ ቤቴ ክፍት ነው። አሁን እሷ ካንተ የምትፈልገው እርዳታ አይመን ይታይ ወንድማችን ገንዘቧን ሐቋን ብቻ እንድትሰጣት ነው። እሱ ችግር የለውም፣ እሱን ሰጣታለሁ። ከዛ በተጨማሪ ችግር የለውም፣ እሱ ብቻ ነው ችግሩ፣ ሌላ ችግር የለም። እንዴት አላት እንጂ እንዴት የላትም? ተይ እንጂ ሀቢባ። አይ ብሯን ብቻ ነው፣ ሌላ ምንም ችግር የለባትም። ከብሯም ውጭ አላት ያንቺ እኮ ነው። የምን ችግር ከብሯ ውጭ? እግሬን አስሬ እኮ ነው ጎረቤት እየዳኩ ቁጭ ያልኩት እና ዝም ብዬ ነው እንዴ? እስቲ እግሬ ነው አንጠልጥዬ እኮ ነው ያለሁት። አሁን ራሱ 2 ደም ነው ያስቀዳሁት። ለሌላክ 6,000 ከፍላ ነው የሱዲ ጓደኛ። አሁን ደሜ ነው በብር ሳይሆን በሪያል መልስላት፣ በሪያል ስጣት። አንተ እንዴት ነው በሪያል የምሰጠው? በዛ ጊዜ ሪያል ነው የወሰድኩት። ምንዛሪ አገር ገብታለች። በዛ ጊዜ ምንዛሪ እኮ ነው፣ ብሩን እኮ አልተጠቀምኩበትም። የሳውዲ መንግስት ነው የወሰደው። ምን ሆነሽ ነው ሀቢባ? እንዴ አይ በሪያል ስለሰጠችህ በሪያል ብትሰጣት እንዴት? መንዝሬው ከዚህ የኢትዮጵያን ብር መንዝሬ በሪያል ነው የምሰጣት? አምጥቼ ከየት ነው የማመጣው መንዝሬ? ችግር የለውም። 2011 ላይ 2021 ላይ 9,000 ሪያል አሁን ላይ ለምሳሌ 2021 በፈረንጅ 2021 በፈረንጅ በአበሻማ ገና 2018 ላይ ነው። እሺ ስለዚህ አሁን አማውንቱን እነግረዋለሁ። ቀን ቀጠሮ ይሰጠናል። ፋጡማ አካውንት ነምበር ሽላኪልኝ። ምልክልሻለሁ። በጣም ያሳዝናል በእውነት። በጉግል ምንዛሬ ነው የምትሰጣት። በጣም ልዩነት አለው ጋይስ። በጣም ስንት ነው በጉግል ምንዛሬ መጣለሽ? እኔ አሁን ባለው ምንዛሬ ሳሰላው ቅድም 1 ሚሊዮን ብር ነበር የመጣው። አሁን ግን 389,635 ብር ነው የመጣው። ላሳክምሽ ልርዳሽ ቢል በዛው በአሁኑ ይልክልኝ ነበር። ልርዳሽ ላሳክምማ ቢል በአሁኑ ዝርዝር ነበር የሚልክልኝ። ይኸውላችሁ በ2021 ጎግል ላይ በ2021 የሳውዲ አረቢያ 9,000 ሪያል 389,635 ብር ከ71 ሳንቲም ነው። ግን በአሁኑ ግን ቢሆን 1 ሚሊዮን ብር ነው። ሀራም ሀቢባ አንድ ነገር እንድታስብ የምፈልገው ያኮ የሳውዲ መንግስት የወሰደው ይሄን እኔ እዳ እየከፈልኩ ነው። 2 እዳ ማለት ነው። የሳውዲ መንግስት ቢወስደው እሷን ይመለከታታል። ብሩ አንተ ጋር ሆኖ የሆነ ሰው እኔ ጋር አንተን አስቀምጦ ቤት ሊቃጠል
የታሰርኩበት አንዱ የተከሰስኩበት አይመን ይታረቃል የተከፈልኩበት ነው። የተከፈልኩበት ነው። ሌሊቶችን እስር ቤት ያሰለፍኩበት ነው። የኔ ችግር ካልሆነ ለምን ትጠይቁኛላችሁ ታዲያ? ቤቱ ላይ ብር ተገኝቷል። ችግር አይደለም ነው ያልኩህ እኮ። መኒላውን ብር እየሰራ ነው። እኔ ጋር ብር አስቀመጥክ አንተ። እኔ ጋር አማና ብር አስቀመጥክ። እኔ ጋር ያስቀመጥከው ብር ቤቴ ተቃጠለ። ይሄ የቤቴ መቃጠል የኔ ችግር እንጂ ያንተ ችግር ነው ወይ? ያንተ ችግር ነው። ስለ ሀቅ የምናወራ ስለ እውነት የምናወራ ከሆነ ሰዋቢነት ካልክ ጓደኝነት፣ አብሮ መብላት፣ አብሮ መጠጣት ልምርህ ወይ ልታገስህ ምናምን ይችላል። ይሄ ግን ስለ ሀቅ ካወራን ሀቋ ነው አይደል? ሀቋ ነው። እኔ እኮ ነገርኩሽ እኮ የታሰርኩበት ነው፣ የተወነጀልኩበት ነው፣ ከእንጀራ የተነሳሁበት ነው። ይሄ ያንተ ችግር አይደለም። ሁሉ ነገር ያጣሁበት ነው። እዛ ውስጥማ ዓመት ሙሉ ቆይቶ አንተ እንደዚህ አይነት ጥሩ ህይወት እየኖርክ ማሻአላ አላህ ይህንን ጥሩ ህይወት እንዳይወስድብህ አትፈራም? የዚህ ሴትዮ እንባ አድርጌ ምን አጥፍቼ ባጭበረብራት ብጫወትባት እኔ አመት አስተኝቶኝ ነው የተያዘው ማለት ነው። የሱ ቅዲ ሹርታ አልበላህም። አላህን ፍራ፣ አላህን ፍራ። አላህ ነው የሚያውቀው። ማስረጃ ስለሌለን ነገር አናወራም እናቴ። እሱን አላህ ያውቃል። ይኸውልሽ እያንዳንዳችን ስለምንናገረው ነገር እውነት በፈጣሪ የምናምን ከሆነ ፈጣሪ የሚባል ነገር ከላይ ካለ ያያል፣ ይሰማል፣ ይፈርዳል። ከሰው ፍርድ ደግሞ የእሱ ፍርድ ይበልጣል። የሰው ሐቅ ምን በላ ከሆነ አንዴ ልናገር። እሺ አይመኒታ አንተን ስምን አልጠራው ማለት የሰው ሐቅ ስለሚበሉ ሰዎች የመናገር መብት ይፈቀድልኝ። እሱን አይደለም አሁን እኮ ነው ያለው ኢትዮጵያ ነው። አንቺ በጣም መረዳት ያለብሽ ኮንቴክስቹዋል ሲቹዌሽን ይባላል። እኔ አሁን ያለሁት እኮ ኢትዮጵያ ነው። ሳውዲ አረቢያ ላይ በሆን 11,000 ሪያሉን በከፍለው በጣም ቀላል ነው። ያለሁት ግን አሁን ኢትዮጵያ ነው። 11,000 ስላመንክ እናመሰግናለን። እሺ አይደለም ቢባል ማለት ነው። ገብቶሻል? ብከፍለው ራሱ ችግር የለውም። ከዛ ቀላል ስለሆነ ሊቪንግ ኮስቱም ርካሽ ስለሆነ ኢትዮጵያ ላይ እኮ በጣም አስቸጋሪ ሁኔታ ላይ ያለው እኛ አሁን ለምሳሌ እኔ ሰዎች ሊመስላቸው የሚችለው በጣም ቢሊዮኔር ምናምን ሊመስል ይችላል። ግን ሁላችንም ሀሰልና ብዙ ችግሮች አሉብን። የሰው ልጅ ያለ ችግር አይፈጠርም፣ ያለ ችግርም አይሰራም። እየታገልን እየኖርን ነው፣ እያሸነፍን ነው። በዚህ ግብር ሲባል፣ በዚህ ሰራተኛ ሲባል፣ በዚህ በተለያየ ወጪዎች ተይዘን ተወጥረን ያለ ነው በዚህ ሰዓት። ገብቶሻል? ይሄ ሁሉ ሆኖ እዚህ ሚዲያ ላይ መጥቼ እቺ ልጅ ሀቋ አለ እኔ ጋ የሳውዲ መንግስት ወስዶታል። ነገር ግን ቢወስዶም እኔ ከፍላለሁ፣ ሀቋ ነው፣ ችግር ነው፣ ተጠያቂ ነኝ ብዬ አምኜ ኃላፊነት ወስጄ እኮ አክብሬ መጥቻለሁ። አላህ ይስጥቅ፣ አላህ ያክብርክ ስላከበርከንና ስለመጣ። እቺ ልጅ እኔ ባጭበረብራት ነው አሁን እንደምትለኝ ሊሴፓሲ እኔና መሲን ያወጥ እንዴት በዚህ እኔ መሲን ነፍሷን ይማረውና ብትኖር ደስ ይለኝ ነበር። ዛሬ ሊሴፓሲ አብረን ነው ሄደን ያወጣ ነው። ዘውዲቱ የምትባል ቆንስላ ዘውዲቱ የምትባል አብረን ሄደን ሊሴፓሲ የማስታውሰው ማይወጣ ሊሴፓሲ በዛ ሰዓት አስወጣንላት ይቺ ልጅ። ዛሬ ላይ ግን አይመን አይደለም ያወጣው ሊሴፓሲ ሆነ አይመን አያውቅም ብላ ማይሆን ነገሮች ተናገረች። ችግር የለውም። ልጅቷ ያለችበት ህመምና ያለችበት ችግር ሁኔታ ብዙ ነገር ሊያስብል ይችላል። ይሄ ደግሞ ያየነው ልምድ ነው። ብዙ ጊዜ የረዳናቸው ሰዎች መልሶ ሲነክሱን፣ ያገዝናቸው ሰዎች መልሶ ሲጠቁሙ፣ አብረን የቆምንላቸው ሰዎች ሲረግጡን ያየነውና የተማርነው ነገር ነው። ችግር የለውም። ዛሬ ላይ ግን እኔ እዚህ ጋር መጥቼ አምኜ ነበራት። አሁንም ቢሆን እኔ ለመርዳት ዝግጁ ነኝ ብዬ በአላህ ተወክዬን የመጣሁት እዚህ አላህን ፈርቼን የመጣሁት። አላህ ይስጥቅ። ስለፈረክ በጣም ጥሩ። 389,000 በጣም ጉዳት ነው። በጉግል ነው እኔ የመነዘርኩት። እኛ ደግሞ ስንልክ ታውቃለህ፣ በሐዋላ ነው የምንልከው ማናችንም ማለት። ስለዚህ በሐዋላ የዛሬ 4 ዓመት ሐዋላ በሳውዲ አረቢያ ስንት ነበር የሚለውን ነገር ከሰዎች ግን ጠይቃ ይሻላል። በሐዋላ አልክም፣ ብላክ ማርኬት ነው። በብላክ ማርኬት አልመነዝርም። ለምንድን ነው? አንደኛ ይሄ ንግግር ለአንቺም ትክክል አይደለም ሀቡ። ይሄ ንግግር ትክክል ማለት ነው። ሐቀኛ ስለሆንኩ ነበር፣ ህሊና የሚባል ነገር ስላለኝ ነው። እናንተ ሃይማኖተኛ ነን አክራሪ ነን ከምትሉት በላይ እኔ ዱርዬ ናት ትጠጣለች የምትሏት ሴት ሐቀኛ ነኝ። እኔ ሐቀኛ ነኝ። ልንገርህ አይደል? አሁን አንተ 389,000 ስጣ፣ ችግር የለውም። ፈጣሪ ግን ማለት ነው ፈጣሪ
እያንዳንዳችን የማን ሐቅ አለብን ያያል፣ እሱ ይፈርዳል። እውነት ካለ ከላይ ፈርዶ በቅርቡ ያሳየን። የሰው ሐቅ የምትበሉ ሰዎች ፈጣሪ የአልጋ ቁራኛ አርጓችሁ ያሳየን። በመኪና አደጋ እግራችሁን አታችሁ አልጋ ላይ ውላችሁ ያሳየን ፈጣሪ። ልጆቻችሁ ላይ አይምጣ፣ ትዳራችሁ ላይ አይምጣ፣ እራሳችሁ ላይ የበሽተኛ የድሃ የምስኪን ታዋቂ ነን ብላችሁ በእነሱ እየለመናችሁ የምትበሉ ለራሳችሁ ቢዝነስ የምትከፍቱ ፈጣሪ ካለክ እውነት ካለክ ያሳየን። በመኪና አደጋ እግራችሁን አታችሁ አልጋ ላይ ወድቃችሁ ስትለምኑ ሚዲያ ላይ እንገናኝ ኢንሻአላህ። እያንዳንዳችሁ የድሃ ሐቅ ያለባችሁ እንገናኛለን። ያሳየናል ካለ ከላይ ዝም አይልም። እናያለን። ዝም ብሎ የፈጣሪን ስም ደጋግሞ በጠራ አይደለም ሐቀኝነት። ፋጡማ አካውንት ነበር ሽላኪልኝ፣ ችግር የለውም። በጎግል ምንዛሬ ይችልች 9,000 ሪያሉ 389,000 ነው የሚመጣው። 389,635 ብር ከ71 ሳንቲም ነው በዛሬ 4 ዓመት ምንዛሬ የሚመጣው። ይህም ቢሆን የደረሳት ችግር የለውም፣ ከምንም ይሻላል። ፋጡማ ካላወቀች ሀሊማ ፕሊስ አንቺ ላኪላት። የራሷ ነው መሆን ያለበት፣ የራሷ የማንንም ሰው አልፈልግም። የራሷ የፋጡማ ማረገውን ቦኩን ስክሪንሾት ፎቶ አንስቼ ልላክልሽ። እንደዛ ነው የሚሻለው። አሁኑኑ ህዝቡ እያየ ላስተላልፍ። ቀን ቀጠሮ ይስጠን። አይመኒታ እሺ አካውንቷን ትንገርሽ። እሷ በቃል እያየሽ ስለምን አትነግሪሽ? በዋትሳፕ ልካልኝ ወደ አይመኒታ እኔ ፎርዋርድ ማድረግ ነው የምፈልገው። አሁኑኑ ጎረቤትሽ ናት። ቤቷ ሄዳችሁ ባንክ አካውንቷን እዚሁ ቤቷ አይደል ያለሽ? በቃ አንሺ። መብራት አብሩ ደግሞ ጨልሟል፣ አትታዩንም። አንዴ መብራት ቆጣሪ ስቶቭ ረስተውኛ ጋር እያዳመጡ እንትን ብለው ነው። አንድ ጊዜ ያበራሉ ቆጣሪ ነው። ትንሽ እንትን ችግር እንትን ብለው ነው። ይሄ ከተረጋጋቸው ቆጣሪውን አብሪላትማ አንዴ። ያው እኔም ህፃን ስለሆነች ቤት ያለችው ጉዳዩን እንድጨርሱ ነው እየጠበኩ ያለው። ይሄው እና ቆይ ፎቶ አንስቼ ራሷ ስልክ ፎቶ አንስታ እንትን ቢል ይሻላል። ራሳችሁ ተላላኩ። እሷ ዋትስአፕ ሻላት አይደል? አዎ እኮ በስልኩ አንቺማ እናቴ ሀሊማዬ አንቺ አንቺ በሷ ዋትስአፕ ከራሷ ነው እንዲመጣ የምፈልገው። በሷ ዋትስአፕ ቡኳ ጥርት ባለ ሁኔታ አንሺና ላኪልኝ አሁን ከጎግል ልዛልሽት ጋር አብሬ ለአይመኒታ ወደ ዋትስአፕ ፎርዋርድ ላርግላት። እሺ እልክልሻለሁ። ከቤቷ ልጅ እንዲያመጣ ልካለች። አንቺ ቤት እሷ ቤት አይደል እንዲያላት? አንቺ ቤት ነው እሷ ቤት እጃ አጥቻት። እሷ ቤት እጃ አጥቻት። አይተሻላ? ሰምተሻላ? ሌላ ቤት ቆርቆሮ እኮ ነው ገብቼ ያገኘዋት። እሺ ዋይፋይ ለመፈለግ እሷም አንቺን ለማናገር ጎረቤት ይላል። ላቁልኝ እንደገና እዚህ ጋር ትንገረኝ። ማገዝ የሚችል ሁሉ እዚህ ጋር 9,600 ሰው አለ። ለፈጣሪ ያለ ማገዝ የሚችል እቺ እናት 10 ዓመት ሳውዲ አረቢያ ሰርታ ታማ የዲስክ መንሸራተት ማለት በጣም ከባድ ነው። ማታውቁ ካላችሁ ሰርች አድርጉ ጎግል ላይ ዩቱብ ላይ እና እወቁ። በጣም ከባድ ነው። ሚዲያ ላይ በስሟ ተለምኖላት 23,000 ሪያል ግን የደረሳት 11,000 ሪያል ነው። አይመኒታ ደግሞ 13,000 የሰጧት 2,000 ሰጥቻታለሁ። የቀረብኝ 9,000 ብቻ ነው ብሎ ነው ያለው። ስለዚህ 2,000 ሪያሉ ለፈጣሪ ሰተነው 9,000 ሪያሉ በዛሬ 4 ዓመት ይታሰብልኝ። በብላክም አይደለም በጎግል ይታሰብልኝ እና በዛ ነው የምሰጠው ብሎ 9,000 የሳውዲ ሪያል በጎግል በዛሬ 4 ዓመት ሳሰላው ጎግል ላይ 389,635 ብር ከ71 ሳንቲም መጥቷል። ያንን ነው ሰጣት ብሏል። ያንን ሌላውን ለፈጣሪ ሰጥተነዋል። ቆይ እዚህ ጋር ይዘጋባታል። ቆይ አይ እዚህ ጋር እንዳታሳይ ይዘጋብኛል። ፐርሰናል ኢንፎርሜሽን ሀሊማዬ በራሷ በፋጡማ ስልክ አንስተሽ ዋትሳፕ ላይ ላክልኝ። ከዛ እዚህ ጽላታለሁ አካውንት ነበረውን እዚህ ጋር ነው እነግርላታለሁ። ሁሉም ቆይ አይደለም እሷ እና ኮድሽ ዋትሳፕ ላይ እንድትልላት 004 ጊዜ እሺ አንቺ ነኝ እንዳታሳይ ይዘው በህግ የምትሉ በህግ ለመጠየቅ የዶክመንት ማስረጃ ወደ እሱ አካውንት የገባበት ማስረጃ ያስፈልጋል። ህግ እንደኛ በሰው ምስክር በተቀረጸ ቪዲዮ በቮይስ ምናምን አይደለም የሚሰራው። ህግ በዶክመንት ነው የሚሰራው። ግን ከምድራዊ ህግ የበላይ ህግ ይበልጣል። ህግ ማለት አልበላትም። ምን ማለት ነው? ህግ ማለት አላጭበረበርኳት
አይመኒታ አንተ ህሊናክን የማይወቅስህ ከሆነ እኔ የምሰጣት ገንዘብ ትክክል ነው ካልክ በላክ እኮ አላለም። ግን በዛሬ 4 ዓመት ምንዛሬ ይሁን ስትል እሺ አለኝ። ከዛ በሐዋላ ይሁን ስትባል እምቢ በጎግል አልክ። እቺ ሴትዮ በጣም ተጎዳች። 9,000 ሪያል ለ9,000 ሪያል 389,000 ብር ሲሰጣት እጅግ በጣም ጉዳት ነው አይደል? እኔ ሳሰላ ለምን ጉዳት ሆነ? ወደ 1 ሚሊዮን ብር ነበር በዛሬ ወይ ሀቢባ ለምን ጉዳት አቡ ልኬልሻለሁ። ሶሪ አንድ ጥያቄ ልጠይቅሽ። ቆይ ጥቅምና ጉዳቱ ምንድን ነው? እዚህ ጋር እኮ ይሄ ብር ተሰበሰበው በጣም ኮድ የለባታል። ለህክምና ነው እኮ ሴት የምትፈልገው ገንዘቡን አይደል እንዴ? ታውቃለህ። ህክምናውን እንተው ግዴለም ሀቢባ፣ ህክምናውን እንተው ግዴለም። ብሩን ለህክምናው ጉዳይማ ካወራሁ እኔ ብዙ ነገር አወራለሁ። ይቅር እሱ ይቅር፣ አላወራም። ይቅር መን ሰተረና ሰተረ አላሁ አይቡ። እኔ ሰትሬ ያልፋል። ግዴለም ዝም ልበል። እሺ አላወራ ስለ ህክምናው። እሺ ገብቶሻል? ስለ ህክምናው አላወራ ይቅር እንጂ ስለ ጥቅምና ጉዳት ያለው ነገር የለም። ጥቅምና ጉዳት ልትታከምበት ስለሆነ 9,000 ሪያል ተወስዶባት 380 አለው። በዛ በ13,000 ታክማለች። እሺ ቆይ በዛ 13,000 ሪያል ታክማለች። እስኪ ንገሪኝ ምን አድርጋበታለች? እሺ ያን ብር የታለ 11,000 ሪያሉ? እሱ የራሷ ጉዳይ ነው። ህዝብ የሰጣት ለራሷ ነው እኮ። አሁን አይደል አንቺ ላርፍ ነገር እኮ ነው። ህዝብ ይጠይቃል ካልሽ ለ13,000 የታከመችበት ነገር አለ ወይ? እሱንም ትተናልኛ። 11,000 ሪያሉ ምን አረግሽበት ፋጡማ እያለሽ ነው አይመኒታ። ህዝቡ የሰጣት ለምንም አይነት ጉዳይ የማዋል መብት አላት። እሺ ታከመችውን ድረስ ብልክ ያንተ ችግር ነው። መልስልኝ ገዚህ ይሄ ደን እኮ ነው። ሰውየው ኃላፊነት ይወስዳል። ደን ነው ሰውየው ኃላፊነት ይወስዳል። ሴም ቲንግ አንተስ እንደሞሰር የሳውዲ መንግስት በላክም አልበላክም። የሳውዲ መንግስት ለምሳሌ እኔ ለምሳሌ አብር አንቺ ጋር አስቀምጬ የአብር የሳውዲ መንግስት ወስዶ አንቺ ደግሞ ታስረሽ 1 ዓመት ከ3 ወር እሺ የታሰርኩበት በሱ ብር አንዱ የታሰርኩበት በሷ ብር ነው 1 ዓመት ከ3 ወር የእሱን ካሳስ ማነው የሚከፍለኝ? ያ ጨለማ ያለመታሰር ህጋዊ የመሆን ያንተ ድርሻ ነው። እኔን አይመለከተኝም። የኔ ብር አንተ ጋር ሆኖ አድምጪኝ። ቆይ ጠይባ ዝም በግምት ማትናገሪ ስሜታዊ አትሁኝ። ቆይ እኔ በአንቺ ብር አንቺ እኔ ጋር አማና አይመን አንተ ትሻላል። ህገወጥ አይደለሁም በነገራችን ላይ ይሄ በደንብ እንድታቂ። ህገወጥ አልነበርኩም። አይ ህገወጥ አልነበርክም። ይቃማለህ ግን ህግ ጥሰሃል። ህጋዊ ሆነ ህግ ጥሰሻለሁ። ህግ ጣስኩት ፋጡማን ለመርዳት ነው ለምሳሌ። ግን አበሳይን መከራዬን አየሁ እዛ እስር ቤት ውስጥ ማን ካሰኝ እሱን። እሺ ግን አላህ አለኝ። እዚህ ቤት በተራ ነው የሚወራው። ፋጡማ እንደ ሚዩት አታብሪ እኔ ሳልፈቅድ። አይመኒታ እኔ አሁን በቻልኩት መጠን ፈጣሪ በሚያውቀው ከሰው እኔ ምንም አልጠብቅም። ደስ የሚለው ነገር እንዲያርጌላቸው ብዬ አላውቅም። እኔ አሁን በቻልኩት አቅም ሰዎችን አግዛለሁ። ከራሴ ከገንዘቤ ከኪሴ ሳይሆን እኔ በሚያምኑ ሰዎች በሶሻል ሚዲያ ለተለያዩ ሰዎች ሕክምና አሰባስባለሁ። ለአንድ ሰው በትልቁ ለአንድ ሰው እስከ 2.6 አሰባስቤያለሁ በአንድ ቀን ውስጥ። ግን ህግን ጠብቄ ነው። ለምሳሌ ሊቢያ ላይ ላሉ ልጆች ገንዘብ አሰባስቢ ሲባል ለደላላ ለህገወጥ ደላላ የሚከፈል ኖ ነው ያልኩት። ተዘመተብኝ፣ ተሰደቡ፣ ከነ ልጆቼ ሁሉ ነገር የተሰደበ። ለምን ህገ ወጥ ስራ አልሰራም። እኔ የሰው ሀገር ነው የምኖረው። እኔ በሰው ሀገር ልጆቼን በትኜ እስር ቤት መግባት አልፈልግም። ህገ ወጥ ነገር አልሰራም አልኩ። ለምን ህገ ወጥ ነገር ከሰራው ከታሰርኩ ህዝቡ ምን አገባው? እኔ የራሴን መጠበቅ ያለብኝ። እምቢ ብዬ ሊቢያ ለሚኖር ሰው ለህገ ወጥ ደላላ የሚከፈል ብር ቁጭ ብዬ ሶሻል ሚዲያ ላይ ሳሰባሰብ የካታር መንግስት ብልጥነሽ አንቺ ብልጥነሽ ብልጥ መሆን ያንተ ድርሻ ነው። ብልጥ መሆንና ህጉ ድርሻ ነው። ሀቢባ እንደ አንቺ ብልጥ አልሆንኩም። ብልጥ መሆን ያንተ ድርሻ ነው። ታዲያ አንተ ብልጥ ባለመሆንክ አንተ ሞኝ በመሆንክ እስር ቤት ከገባክ አንተ ሞኝ በመሆንክ እስር ቤት ከገባክ አንተን አምኖ ብሩን አንተ ጋር ያስቀመጠ ሰው ምን አገባው? ዋጋ የሚከፍለው እኮ ለዛ እኮ እኔ የከፈልኩት እሱ ምን ይከፍላል? እኔ አሁንም እኮ እዳውን የሚከፍለው እኔ ነኝ። ዋጋውንም የእስር ቤቱን የሚከፈልኩት እኔ ነኝ። ገብቶሻል? አንቺ ግን ብልጥ ስለሆንሽ ስለገባሽ ቀድሞ ስለተረዳሽ ነገሩ ምን አደረግሽ አንቺ ይሄ ይሆናል ይሄ አይሆንም አልሽ። እኛ ደግሞ በዛ ጊዜ የምናየው ምንድን ነው? የሰዎችን ችግር ብቻ ነው። የራሴን ችግር አላየውም። እኔ ችግር ውስጥ ልገባ እንደምችል አላየውም። ራሴን ችግር ውስጥ ከትቼ ነው እሳት ተጥዶብኝ
ለሰው ጥላ ስሆን የነበረው መከታ ስሆን የነበረው ይሄ ነው ልዩነቱ እንጂ ሌላ አይደለም። በጣም ጥሩ አላህ ይስጥክ። ግን ትክክል አይደለም። የሰው ልጅ ራሱን ጠብቆ ነው ራሱን አግዞ ነው ሰውን የሚያግዘው። ራሱን አደጋ ላይ እየጣለ አይደለም ሰው ሌላውን ሰው የሚያግዘው። እንደዛማ ከሆነ ለሰውም ለራሱም አይተርፍም። አሁን ፋጡማ አካውንት ነንበሯ ልካለች። ደብተሩን ፎቶ አንስታም እንደገና እኔ ደግሞ በጽሁፍ ማስቀምጫለሁ። ጋይስ ፋጡማ እናታችን ፋጡማ ታማለች፣ ተቸግራለች፣ ተርባለች፣ ተበድላለች። እሷን ማገዝ የምትችሉ በሙሉ አካውንት ነንበሯን ሰጣችኋለሁ። ለፈጣሪ ብላችሁ ያላችሁን እርዷት። 1044 ተበድላለች ምን ማለት ነው? ተበድላለች ማለት በጣም ጥሩ ጥያቄ ጠይቀኝ። እኔ ለጥያቄ መልሳለኝ። ተበድላለች ማለት ምን ማለት ነው? ስለጠየቀኝ አመሰግናለሁ። ልንገርህ አይመኒታ ተበድላለች ማለት ምን ማለት ነው ለሚለው ጥያቄ እቺ ሰው የዛሬ 4 ዓመት ህዝቡ 23,600 ሪያል አዋጥቶላት 11,000 በሽማግሌ በልመና ሰጥተህ የቀረውን 12,000 ላይ 2,000 ማስረጃ አይደለም በልመና እኮ እሺ በዋትሳፕ ግሩፕ በሽማግሌ የተጠየቀውን በሁለት ግሩፕ ተካፍላችሁ ግማሹ ይሰጣት በህዝብ ብር እናንተ ግማሹ ይሰጣት ግማሹ አይሰጣት ሲል አይሰጣት የሚለው ቢያሸንፍ ብሩ ምን ልታደርጉት እንደነበረ ፈጣሪ ነው የሚያውቀው። ወይ ይሄ የህዝብ ጥፋት ነው። በማያውቀው ነገር በቀጥታ በታማሚ ባልሆነ አካውንት በመርዳቱ ይሄን የህዝቡ ጥፋት ስለሆነ ህዝቡ ነው ሌባ እያበረታታ ያለው። እሱ ችግር የለውም ተው። ከዛም በኋላ የቀረውን 9,000 ሪያል አንተ ኢትዮጵያ ገብተክ ይኸው ራስክም ብልሃል ቢሊዮነር ነኝ ብልሃል። ቢሊዮነር ሆነክ ጥሩ ህይወት እየኖርክ አላፈላለካትም ሀቋን ልሰጣት። ያንንም አምነን ተቀበልን። ረስቻት ነው ኦር ደግሞ አስታውሻት ነበር ግን አላገኘኋትም። ሀቢባ ቢሊዮነር ነኝ አላልክም? አይመኒታ እሺ ከስሜት ወጣሁ። ስሜታዊ ሆንኩ። እኔ ጥቃት ስለሚያመኝ ነው። ራሴ ላይ እንዲደረግ የማልፈልገው ነገር ሰው ላይ ሲደረግ ስለሚያመኝ ነው። ገለልተኛ አካልሁንና አንተ ቢሊዮነር ነኝ አላልከኝ? ቅድም ተሳስቼ አይመኒታ ሚሊዮነር ስል ቢሊዮነር በሚለው ይስተካከልልኝ አላልከኝ? ቆይ ሀቢባ ይህ ብቻ መና ብለኸኛል አላልከኝም? አይመኒታ ብለኸኛል አላልከኝም? ቢሊዮነር በሚለው ይስተካከል ቢሊዮነር አይመኒታ ቢሊዮነር ብያለሁ። አዎ አይመኒታ ሚሊዮነር ስልክ ኖ ቢሊዮነር በሚለው ይስተካከል ብለህ ስሜን አስተካከልኩሽ። ስሜን ያስተካከልኩሽ ሀብቴን አላስቆጠርኩሽ። እንደሷ ታምሜ እንደዚች ናት። እርዳታ ሊለመንልኝ ይችላል። ነገ ሀቄ ሊበላኝብኝ ይችላል። ሁሌም እኔ ከሀቅ ጋር ነው የምራመደው። ኮመንትን አልመለከትም። አይምሮዬ ነው የሚያዘኝ፣ ህሊናዬ ነው የሚያዘኝ። እንደዛ ብትታዘዥ ከሆነ አንተ ቢሊዮነር ሆነሃል፣ ጥሩ ኖሮ እየኖርክ ነው። እንደዚህ ነገሮችን አይሽ ማገናኘት አስፈላጊ አይደለም። እዚህ ጋር የዛሬ 4 ዓመት በአማና ብር እኔ ጋር ተቀመጠ፣ ሌላውን ብር ሰጠው በአማና ስትሲባል በድምፅ ብልጫ ተደርጎ ሲሰጥ 13,000 ወሰደች፣ 2,000 ሪያል ወሰደች፣ 9,000 እኔ ጋር ቀረ። 9,000 ሪያሉ ከ4 ዓመት በኋላ ተገናኘን እንጂ እዚህ ጋር እኔ በልቻ ጠፍቼ አይደለም። ወይም ያን ብር እጄ ሀገር ገብቼ ሰርቼበትም አይደለም። ሀገር ስገባ ባዶ እጄ ነው የገባሁት። መርካቶ ስገባ በባዶ እጄ ነው የገባሁት። መርካቶ ያሉ ሰዎች ያውቁኛል። በባዶ እጄ ነው የጀመርኩት። እንደውም ተበድሬ ነው የጀመርኩት። አይደለም እነሱ ቅድም እንዳሉት በሰው ብር ልሰራ ማለት ነው። ሰው እነዚህ ነገሮች ተካቶ ነው አንድ መረጃ ለሰዎች በምናቀርብበት ጊዜ ፐርሰፕሽናችንን ማስተካከል አለብን። እቺ ልጅ ታማ ነበረ፣ ትክክል ነው። ተርባ ተጠምታ ነው የሚለው ነገር እሷ አሁን ተርባ ተጠምታ ለሚመጣቸው እዚህ ጋር የቀረ ብር አለኝ ያን ብሬን አስመልሱ ነው ያለችው። ተርባለች፣ ቤቷን ጓዳዋን ገብተህ ሄደህ ማየት ትችላለህ። ተርባለች፣ ተጠምታለች፣ ተቸግራለች። እንዴ አንድ ጥያቄ አለኝ። 13 ቅድም ለዚህ እኮ ነው 13,000 ሪያል የት ሄደ? ምን አደረገችበት? የትኛውን ሕክምና ተከታተለችበት? እሱ ቀላል ብር አይደለም። ሀቢባ ይቅርታ ለምን አሁን ባለፈው የህዝቡም ችግር ስላለስ ብለሽ ስላሽ አይመኒታ 13,000 ብር ምን አደረገች ብለህ መጠየቅ መብት የለህም። ምንም ታርገው ትዝራው ከበቀለ አይመለከትህም። ግን በዛ ሰዓት ሁላችንም ነበርን። አሳክሚያታለሁ ብለህ ስትል ራሱ ያሳከምክበትን ወረቀት አምጣ ሲባል ግሩፕ ላይ ሆስፒታል ሂጅ አላመጣም ብለሃል። ይሄን ሁሉ አመት ቆይታ ስትመጣ አንተን ሳይሆን ያዋረርከው እኛንም አብረህ አዋርደህናል። ይችን ልጅ ሀገር ያስገባቻት መሲ ነች። አንድ ጊዜ ፕሮሰስ ተጀምሮ ያ ፕሮሰስ በምን እንደተሰናከለ ባላቅም
ሁለተኛ ፕሮሰስ አስጨርሳ ኢትዮጵያ እንድትገባ ያደረገቻት መሲ ናት። እስከ ዛሬ ድረስ እችሊ ለምን አልፈለግካትም ነበረ? ይሄንን ብር ይዘህ ለሚስትህ አለብኝ ብለህ ከመናገር እዳህን ለምን አትከፍልም ነበር? አይመኒታ እንደ ሙስሊም አታቋርጠኝ። 2 ሰዓት እኔ እየተከታተልኩ አውርተን እኮ ጨረስን እኮ ረጅም ሰዓት። አሁን አንቺ ምን አረገችው ብለህ አትጠይቅ። ምን አረገችው ብለህ አትጠይቅ። አይደለም ለእሱ አይደለም ታሪባለች ለተባለው አሁን ይኸውልሽ በአዲስ ጉዳይ እንደገና ደግሞ አንድ ነገር ንገረው። ቆይ እንደገና የተያዝከው በእሱ አይደለም የምትያዝከው። በእሷ ተይዘህ ከሆነ በሙሉ ኢትዮጵያዊ ነው ሰበብ ተይዘሃል ማለት ነው። የተያዝከው ደግሞ እሷ ስታሳክም አይደለም። የተያዝክበትን ኬዝ በደንብ አድርገህ ታውቃለህ፣ እኛም እናውቃለን። ወንድማችን ነው። እሷን ምክንያት ልታደርግ አይገባም። ምክንያት አታድርጋት። በደንብ አድርገህ ታውቃለህ። በሰዓት ይኸው ሰዎች አሉ፣ ሰዎች አልሞቱም። እንደመሰል እየታዘብን ያለ ነው። እሺ እየታዘብን ነው። አላህን ልትፈራ ይገባል። በፍጹም እኔ ልታስቆመኝ አትችልም። እንደ ሳውዲ አረቢያ ነዋሪ አንተ ያደረካቸውን ነገሮች ጥሩውንም መጥፎውንም ጠንቅቀን ስለምናቅ በተያዝኩበት ሰዓት እንዳዘን ሁሉ አንተ የተያዝከው በዚሽ በሊ ምክንያት አይደለም። የተያዝክበት የራሱ ኬዝ አለ። እንደገና ለምን ሀቡ አንድ ያውጣልሽ። አሁን እንዳልሽ ወደ ሆነው አላህ ያውጣልሽ። ተይው እሱ አላህ ነው። አንድ ጥያቄ አለሽ። እኔ አሁን በጣም የገረመኝ እህቴ አዚዛ መታ እንደዚህ በሩጫ ያወራችሁ ነገር በጣም ገርሞኛል። በሩጫ አይደለም እንዴ? በሩጫ አይደለም። እኔ ወሎ ከኔ ጋር አለች። ቆይ እኔ ቪዲዮ ከፍታለሁ። ቆይ ሀቡ ክፈቺ። አንተ ያው ነገሩ እንዲበርድ አትፈልግም። ሀቢባ በተራ እናውራ። አይመኒታ በየተራ እናውራ። አንደኛ ለሁለት ሰዓት ነው ያወራች። በጣም ሌላ ምስክር ስላለች ተራ ጠብቃትና ነገሩ መብረድ የማይፈልግ አይደለ? ሌዲስ ፈርስት። ነገሩ የማይበርድ ከሆነ አናግራት ይችል። ነገሩ የማይበርድ ከሆነ አናግራት ይችል። እኔ ሀቡዬ እኔ ፋጥማን የመጀመሪያ ቀን ቪዲዮን የቀረጽኳት እኔ ነኝ። ጠይም አገኘኋት። እግሯ እንደምታዩ ነው። አትራመድ ሀቢባ አይመኒታ ድል ስጣት ትናገር። አንድ አላህ ይኸሊክ፣ አላህ ይኸሊክ። እኔ አሁን አላህ ይኸሊክ ማንሁንና ሌዲስ ፈርስት። አንተ ጀንትልማን ነህ አይደለ? ሌዲ ናቸው እነሱ፣ ሴቶች ናቸው። ቅድሚያ ስጣቸው ይናገሩና ከዛ አንተ ደግሞ ሚውትን አብርተህ ትናገራለህ። ቴንኪዩ። ቀጥይ እህቴ ሀቢባ። እኔ አገኘኋት ልቅሶ ቤት ሂጄ በመሬት ትንፋቀቃለች እና በጣም ታዛኝ ሰው ሁላ እያነሳን ሀማ የሚያስገባት እና እች ልጅ አንቺ ፌስቡክ ስለምታወቂ ቅረጫ ሽ ቪዲዮ ቀረጽኩኝና ወሰርኳት እና ቪዲዮ ላይ ፖስት ተደረገች። ብር ተዋጣ። ብር ሲዋጣ ዛህራ መጣይና ብር ተዋጧል እነ ቶፊቅ ብሩን እኮ ሊሰጧን ነው ያያስተኝ። እኔ አልሄድም ስራ ነኝ አልኳትና ብሩን ሽጣ ቢባል እምቢ አላይመን አልሰጠም። ሀላስ ደረሰ ሂሳብ እንዳስጠን የለም። ታክማለች አልታከመችም ፋጥማ። እኛ ገንዘብን ያዋጣ ነው ለምን 50 ሺህ ያለ አሁን ለፋጥማ ነው። ገባሽ? ከዛ አይመኒታ ከፍለህ ካስገባህላት እኔ ደግሞ የምስጋና ቪዲዮ እንዲሁም ማስታወቂያ በነፃ ማለት ነው እሰራልሃለሁ። ለአንተ ለቢሊየነሩ እኔ ማስታወቂያ በነፃ እሰራልሃለሁ። የምስጋና ቪዲዮ እሰራልሃለሁ። እሺ ፕሊዝ ቴንክ ዩ። እሺ ለአንተ ቢሊየነሩ ስናሳቅሽ ይዘ ቢሊየነር እኮ አይመኒታ ቢሊየነር እኮ ነው ስሙ። እሺ ሪምዬ ይቅርታ ልቀድምሽ ነው። ላይቭ ላይ እናመሰግነዋለን። ብሯን ካስገባላት በኋላ ላይቭ ላይ አምጥቼ እናመሰግነዋለን፣ ፎሎ እናደርገዋለን፣ እናዘዋለን። ብቻ ምንም ችግር የለም። ሀቡ ብዙ ነገር እኮ ሰርቷል። ብዙ ነገር አሳልፏል እኮ አረባ ከፈለ በኋላ እናወራለን። አዚዛ ስለ አይመኒታ ጥሩ ነገር ብሩን ከፍሎ ሲጨርስ በደንብ ሁሉም የኢትዮጵያ ሕዝብ ቁጭ ብሎ ያመሰግናል። መጀመሪያ የዚች ምስኪን ድሃ ብር ይግባ። እኔ ግድሞ ማመስገን አልወድም። እኔ ከተግባር ቀጥሎ ነው እኔ ማመስገን የምወደው። ገባሽ? በኋላ ማፈር ስለማልፈልግ እኔ ከሆነ በኋላ ነው ጉዳዩንም በአጭሩ ከዚህ በላይ ሳትንዛዙ ሳትሄዱበት የቀጨሁትኝ። መጀመሪያ አይመኒታ ብሩን ያስገባ። ከዛ አይመኒታን እኛ እዚህ ላይ እንሰቅለዋለን። ብሯን ብቻ ይስጣል። ምንም አንፈልግ እንደሆነ ሌትስ ጎ። ዋናው እቺ ምስኪን ድሃ መታ ያለቀሰችበት ገንዘቧን ታገኝ። ከዛ ሌላው የሚቀጥለው ይቀጥላል።
እሺ ጥሩ። እኔ ራሴን በተመለከተ እሱ ጋር ስለበላው ስለጠጣው ሳይሆን በምንም ነገር ከእሱ ጋር የሚያገናኘኝ ነገር የለም። ግን የልጅቱን ጉዳይ ስለማቀው ልጅቷን የሸኛት ሚኒያዝ ይዛ ገደለችኝ ዛሬ። ይቅርታ ማሬ፣ ራሴን እሸኛለሁ። ራሴን አይደለም እንዲ ያዚዛ በኋላ እሷ የውልሽ ከጎረቤት መታ ነው። እሷ ትሄድና እኛ እናወራለን። ማሬ ሀሊማ አላህ ይስጥልን፣ በጣም እናመሰግናለን። በቃ ሂጂ ሂጂ ወደ ቤትሽ የእኔ እናት። እሺ ፋጡማ ልታገኝሽ ፋጡማ አመስግኛት ሀሊማን። በጣም መልካም ጎረቤት ናት። በጣም አመሰግናለሁኝ። አንቺንም እንግዲህ ፈጣሪ አላህ ይጨምርላችሁ፣ እኔንም አላህ ያሽረኝ። ታሰባችሁ በላይ ደግሞ ተንህያችሁ በላይ አላህ አርግላችሁ፣ ርዝቃችሁን የሚክፈት ምስጋናው ማሬ አሁን ቀድሞ ማመስገን ያለው ምርቃቱም ምስጋናውም ብርሽ ከተመለሰ ተገናኝተን ትመርቂናለሽ፣ ታመሰግኝናለሽ። አሁን በባዶ ሜዳ ምን ያደርጋል? መጀመሪያ ብርሽ ምንም አይደል። አዎ ብራሽ ይግባ። በሰላም እደሩ ብቻ ብላችሁ ሂዱ። ብሩ ከገባ በኋላ ተገናኝተን ከ20 ቀን በኋላ ምስጋናም ካለ ምርቃትም ካለ የዛን ቀን ይደርሳል። አርቀዋል፣ ተሳስመዋል። አላያችሁማ? ታረቁ፣ ተሳሳሙ። አሁንም ተሳሳሙ። ሰው ሲሳሳም ማየት ይወዳል ህዝቤ። አንዴ ተሳሳሙ። ምንም ነገር የለም። ባህሪ ስለሚያማስብ ነው። ሳሚያት ድጋሚ ይኸው ግንባሯ ጎበዝ እና አፎ በሉኝ እና ይዛም ያው ቤተሰብ ናቸው ያውቃሉ። ህፃን ልጅ ስላለኝ ነው በጣም ትስላቸው የነበረው። እሺ እናት ሀሊማዬ እናመሰግናለን። አላህ ይስጥሽ፣ ተባረኪ። እሺ ከዚህ በኋላ ቤት ቤትሽ ነው። ምንም ነገር ከፈለግሽ አለውልሽ። እሺማ እሺ አቡ አመሰግናለሁ። እሺ እናት እሺ አዚዛ አሁን በነፃነት ቀጥይ። ከዚህ በኋላ አላቋረጥሽ። ወሬ አቡ ቀዝቅዣለሁ። ወሬው ጠፍቶብኛል። አልፈልግም። በቃ የሆነ የሚያግለኝ ነገር እፈልጋለሁ። ከአይመን ጋር ላስታርቃችሁ ነበረ። ነቅሎ ሮጥ እንጂ ላስታርቃችሁ ነበር። ወላሂ ታስታርቅኛለሽ። ማስታረቅማ ታስታርቅኛለሽ። ካልሆነ ሄጀን ቢሆን እታረቀዋለሁ። ግን ሀቅ ስለሆነች ነው እንጂ መታረቅማ ሂጅ ራሴ ታረቀዋለሁ። ይኸውልሽ ከ20 ቀን በኋላ ብሩን ከመለሰ በኋላ ልናመሰግነው ቀጠሮ ይዘን ቪዲዮ ሰርቼ ህዝቡን ጠርቼ ስለምናመሰግነው የዛን ዕለት ትመጪና አስታርቃችኋለሁ። እኔ የልጅቷ ብር ከተመለሰ ቪዲዮ ሰርቼ ህዝቡን ቀጥሬ ነው አይመኒታን ላይቭ ላይ ማመሰግነው። ሀቋች ይመለስላት የዚች ምስኪን ድሃ። ሀባ አንድ ነገር ድንገርሽ፣ ወላሂ አይመኒታ የዚች ልጅ ብር የለኝም አዋጡልኝ ቢል እያንዳንዳችን እናዋጣለን። ግን በሀቅ ሳውዲ ያላችሁ ህዝቦች ግን በጣም ነው ማዋጣት የምትወዱት። ለቢሊዮነር እናዋጣለን ስትፍሪ ማዘዛ ባይኖረው እኮ ነው ማሬ፣ ባይኖረው እኮ ቢሊዮነር እኮ ሂዘ ቢሊዮነር በየሀገሩ የሚዞር ቢሊዮነር እኮ ነው። ለምንድን ነው ለቢሊዮነር የምታዋጡት? ምን ጉዳይ እንኳን መኖሩ እኮ ጥሩ ነው። ባይኖር ነው ሀቡ፣ ባይኖረው ኑሮ ነው ያልኩት። ባይኖረው ኑሮ ነው ያልኩት። ደግሞ እኔ ምንም ነገር ሀቡ ምንም ነገር አብሬ በልቼ ጠጥቼ አላውቅም። ምንም ነገር ማሪ ቻው፣ ደህና ደሩ። እኔ ነገር ይገንብኛል። ሰላም አለይኩም። አዚዛዬ ስለ ሀቀኝነትሽ እናመሰግንሻለን። ምንም ነገር ሳያግድሽ ስለ ሀቅ ልትመሰክሪ ሀቅ ልታወጪ ስለመጣሽ እናመሰግናለን። አላህ ይስጥሽ አዚዛዬ። ዛህራ አይታለች። ዛህራን ጥሯት አንዴ ላመስግናት ፕሊስ። ዛህራ ዋሌኩም ሰላም። አሁን አብረን ውለን እንደገና ሰላም አሌኩም እንደ አዲስ። እሺ ማሪ ልናመሰግንሽ ነው የጠራንሽ። ከተገባኝ እሺ፣ ግን አይገባኝም። ግን ማለት ነው አይመኒታ ተወጇለሽ። እውነቱን ንገሪኝ። አሁን እሱ የለም እኔ እና አንቺ ነው የለም። ትንሽ አለብሻ። ደወለ አይመኒታ። ጋይ ሳዲቅ ሞባይል ሾፕን ፎሎ